ቅዱስ ዳዊት ምንም እንኳን መጽሐፍ እንደ ልቤ ብሎ ራሱ እግዚአብሔር ቢጠራው ልብ አምላክ ቅዱስ ዳዊት እንደ ልቤ የማያሰኝ በጣም ብዙ ሥራ ሰርቷል። ሰው ገሏል፣ የሰው ሚስት ቀምቷል፣ እግዚአብሔር አምላክን አሳዝኖታል በደንብ አድርጎ። እንደዛ ያደረገው ቅዱስ ዳዊት እንደዛ የተመላለሰው የኃጢአትን ሕይወትም ጭምር የቀመሰው ቅዱስ ዳዊት እግዚአብሔርን ግን ያሳዘነው ኃጢአት በመስራቱ አልነበረም። ኃጢአት ሰርቶ ኃጢአቱን በመርሳቱ። እየሰማችሁ ነው? አብዛኞቻችን እግዚአብሔር የሚያዝንብን በደለኛ በመሆናችን አይደለም፣ በደለኛነታችን ግን በመርሳታችን። በደለኛነታችንን መርሳታችንን ኃጢአታችንን መዘንጋታችንን እግዚአብሔር አይወደውም። ክርስቲያኖች በደንብ አድርገን ንስሐ እንድንገባበት፣ በደንብ አድርገን እንድንናዘዝበት፣ በደንብ አድርገን ከሱ ጋር እንድንታረቅበት ይፈልጋል። ዳዊት ኃጢአት ሰርቶ ኃጢአቱን ረሳው። ነቢዩ ናታንን አመጣውና የራሱን ኃጢአት እንዴት አድርጎ ማስታወስ እንዳለበት ነገሩ። ከጎረቤት ያለ አንድ ሰው ታላቅ የሆነ ሰው መጥቶበት ድግስ ለመደገስ ፈለገ። ብዙ ከብቶች ነበሩታል። እየሰማችሁ ነው? ብዙ ከብቶች ነበሩታል። ከሱ ካሉት ከብዙ ከብቶቹ መካከል ግን ጎረቤቱ ላይ ያለች አንዲት ከብት አየና እሷን ፈለጋታል። እሷን አመጣት፣ አረዳት። ከዛ በኋላ ለእንግዳው አቀረበለት። እንዲህ አይነቱ ሰው በሀገርህ ቢኖር ምን ፍርድ ትፈርዳለህ አሉት። ዳዊት በጣም ተናደደ። እንዴት ብዙ ያለው ምንም ነገር ከሌለውና ጥቂት ካለው አንድ ነገር ካለው ነጥቆ ይወስዳል አለ። ዳዊት እየፈረደ የነበረው ራሱ ላይ ምንም ያላጣ ንጉሥ ነበረ። ነፍሱን አጥፍቶ ሚስቱን የወሰደበትን ያንን ሰው ግን እንዲያስታውሰው በምሳሌ ነገሩ። ዳዊት ይሄንን አውቆ በራሱም ላይ ፈርዶ ከዛ በኋላ ወደ እግዚአብሔር ተመለሰ። ክርስቲያኖች ልብ ብላችሁ ስሙ። እግዚአብሔር የፍርድ ዙፋን ፊት ቆማችሁ ሳይፈርድባችሁ ራሳችሁ ላይ ፍረዱ። እግዚአብሔር በፍርዱ ዙፋን ፊት ቆማችሁ ሳይፈርድባችሁ ራሳችሁ ላይ በደለኛ ነኝ ብላችሁ ፍረዱ። ራስ ላይ መፍረድን ቤተክርስቲያኒቷ ራሱ ትፈቅዳለች። ራስ ላይ ጥፋተኛ ነኝ ብሎ መናገርን ቤተክርስቲያን ትፈቅዳለች። ይሄንን ሁሉ ቅዱስ ዳዊት ካደረገ በኋላ የሚገርማችሁ ለኔና ለእናንተ የቆጠርናቸው ሁለት ኃጢአቶች ዳዊት ላይ ግን ያመጡበት በጣም ብዙ መዘዝ። የወለደው ልጅ ሞቶበታል። የገዛ ልጁ ተነስቶ አምጾበታል። ብዙም ሳይቆይ በልጁና ከልጅ ልጁ በኋላ ያሉት በሮብዓም ዘመን መንግስቱ ተከፍሎበታል። አንዲት ጥፋት እኮ ነው ያጠፋው። ሁለት ጥፋት ነው ያጠፋው። ያጠፋው ጥፋት ግን በእጥፍ ሆኖ ነው የተመለሰልን። ዛሬ የምንሰራቸው ኃጢአቶች ነገና ከነገ ወዲያ ላይ በእጥፍ ሆነው የእግዚአብሔርን መንግስትና እረኛነት እንደሚያሳጣን አብዛኞቻችን አናውቅ። እግዚአብሔር እንደ እረኛነቱ በጎቹን ይንከባከባል ማለት ክርስቲያኖች አደራችሁን በመሐሪነቱ ውስጥ ያለ ፈታሂነትና ቀጪነት አምላክም እንዳለው አትርሱ። ለዚህ እግዚአብሔር እረኛዬ ነው ያለው ቅዱስ ዳዊት በጠባቆቱ ውስጥ ኃጢአት እንዳልሰራ በሚከለክለኝ ውስጥ ምንም ነገር አያሳጣኝም አለ። ቀጠለና ደግሞ ምን አለ? ነፍሴን መለሳት አለ። እስኪ ነፍሴን በሉ እንጂ ምን አረጋት? ዳዊት ይሄን መዝሙር እኮ ሲዘምር ነፍስና ስጋው አብረውት ነው እኮ። ነፍሴን መለሳት ማለት ምን ማለት መሰላችሁ? ማስተዋል እንድችል አደረገኝ ማለት ነው። ከምን እንደራኩኝ ከእግዚአብሔር ጠባቆት ርቄ የደረሰብኝን ነገር በሙሉ በማየት ውስጥ ወደ ኋላ ተመልሼ በደንብ አድርጌ ማስተዋል እንድችል ነፍሴን መለሳት አለ። ይሄን ብቻ አይደለም፣ እንደ ጠባቂነቱ ደግሞ እረኛው የሚያሳጣቸው ነገር ለበጎቹ እንደሌለ የተናገረው ቅዱስ ዳዊት እዚሁ መዝሙሩ ላይ ደግሞ ምን አለ? በለመለመ መስክ ያሰማራኛል፣ በረፍት ውሃ ዘንድም ምን ያደርገኛል። አይገርማችሁ? ለበግ በጣም የሚያሳስበው ነገር ምግብና መጠጥ ነው። ሌላ ምንም ነገር አያሳስበው። የሚያድርበት ምን የሚልበት ከተመቸው ሆዱ ከጠገበ ምንም ችግር የለበት። አሁን እናንተ በጣም የሚያሳስበን ነገር ምንድነው? አይዟችሁ አትፍሩ፣ እኔ ልመልስላችሁ። እህል ነው። የምትሰሩት ስለምንድን? ለመብላት አይደለም እንዴ? ለመመጽወት ነው ብላችሁ እንደው አደራችሁን ከሆነ ጥሩ። ግን አብዛኛው ሰው የሚሰራው ሆዱን ምን ለማድረግ ነው? ለመብላት ነው። እንደ በግነታችን እግዚአብሔር አምላክ አመላችንን ስለሚያውቀው በለመለመ መስክና በእረፍት ውሃ ዘንድም የምንበላውን የምንጠጣውን ይሰጠናል።